በሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። ግን የኔ ጥያቄ የሚሆነው የመጀመሪያው ልዩ ትኩረት ለምንድነው ለዚህ ሳብጀክት በተለይ ለኦሮሞማ መስጠው የሚለውን እንድትመልስ ፈልጋለሁ። ለምንድነው በተለየ መልኩ ይሄን ጉዳይ ለሱ ቀላል ነው መልሱ። በአሁኑ ጊዜ ለኢትዮጵያ ፖለቲካ ነቀርሳ የሆነው ኦሮሞማ ነው። just sugar coat ልታደርገው ማትችልም። ችግር የሆነው ለሞ ምንድነው መሰለህ ይሄ የኦሮሞ ሊበሬሽን ቲዮሎጂ የምትለው ወይንም አይዲዮሎጂ የምትለው 50 ዓመት የተደረገ ውሸት ነው። ጽሁፌ ላይ ምን ብያለሁኝ? አንድ ውሸት ኢንስቲትዩሽናላይዝድ የሆነ የህብረተሰብ ውሸት ማለት ነው 30 ዓመት ሲቆይ ታሪክ ይሆናል። 30 ዓመት ከደጋገምከው ደንበኛ ታሪክ ይሆናል። በቃ 50 ዓመት ሲሞላው ሃይማኖት ይሆናል። አሁን የኦሮሞማን እና የገዳ ኢሹ ለኦሮሞ ፖለቲከኞች ሃይማኖት ሆናል። ሃይማኖትንም ደግሞ አልፎ ከልት ሆናል። ሃይማኖት እኮ ያው God said it I believed it የሚል ኤሌመንት አለው። በሃይማኖቴ በቃ ሁሉን ነገር እቀበላለሁ የሚል አለ። ግን within reason ነው ሃይማኖት ሲሆን። ከልት ሲሆን ግን ያችን ያለችህንም ጥለህ በጭፍን የምትከተልበት ደረጃ ላይ ነው። የመጀመሪያው እንትኔ ላይ ልምጣና ለምንድነው አፓርታይድ ዲፋይን አድርገው መጀመሪያ እንደውም የተሻለ የሚሆነው ዲፋይን አድርገው what do you mean by ኦሮሞማ what is this animal? ምክንያቱም ኦሮሞማ ስትል ብዙ ዳይሜንሽን ስላለው እዚህ ላይም እንዳስቀመጥከው now I am not here to argue ግን እድል ነው መሰጠው ኤክስፕሌን እንድታደርግና what do you mean by ኦሮሞማ? ኦሮሞማ ትራዲሽናሊ ከመሰረቱ የኦሮሞ ባህል የኦሮሞ ምንነት የኦሮሞ ማንነት የኦሮሞ አይደንቲቲ ነው። ይሄ ነበር። በኋላ ግን ናሰፋ ጃለታ መተው አዳልትሬት አደረጉት። የፖለቲካ ኢንስትሩመንት አደረጉት። ደግሞ እንትን አይልም እኮ ምንድነው ወደ ኋላ እንኳን አይልም። ኦሮሞማ ማለት ካልቸር ማለት ብቻ አይደለም። የኦሮሞ የፖለቲካ ዋነኛው አይዲዮሎጂ ነው ይላል በእንትኑ ላይ። ይሄ የኦሮሞ ዘረኛ ፖለቲከኞች ወይንም ደግሞ ኤትኒክ ናሽናሊስቶች የምትላቸው በሞላ የሚጋሩት ነው። on the other hand የተመለከክ እንደሆነ ጽሁፌ ላይ ምዛም ላይ ጽፌዋለሁ። አባገዳዎች እና በጣም ምንድነው ለብዙ ጊዜ የተከበሩ የኦሮሞ ኤልደርስ ወይንም ደግሞ ሽማግሌዎች በእንተንም ደረጃ ደግሞ የተመለከክ እንደሆነ ዘፋኝ ማን ነው አሊ ቢራ እነዚህን የተመለከካቸው እንደሆነ በግልጽ ኦሮሞማ ማለት ሳፉ ማለት ነው፣ ሰላም ማለት ነው። እነዚህ ሰዎች ግን ወስደው የፖለቲካ መሳሪያ አድርገውት አሁን ኦሮሞማ ማለት ጦርነት ሆኗል። ባህላችንን ወስደው አደልትሬት አድርገው የፖለቲካ መሳሪያ አድርገውታል እያሉ ብዙ የኦሮሞ እንትኖች ምንድነው ኤልደርስ ይላሉና ሁለት ነው። ኦሮሞማ በካልቸርና በባህል ደረጃ ላይ የተመለከከው እንደሆነ ጥሩ ነገር ነው። የኦሮሞን ባህል የሚገልጽ ነው። እኔ I have always said 50% ምናልባትም ትንሽ ከ50% በላይ ኦሮሞ ነኝ። ችግሩ የመጣው ምንድነው ያንን ወስደው ፖለቲሳይዝ አደረጉት። መለየት አለብን ካልቸር ኦፍ ኦሮሞማ and the political part of ኦሮሞማ በመትልበት ጊዜ የኔ ክሪቲክ ስለ ኦሮሞ ካልቸር አይደለም። የኔ ክሪቲክ ፖለቲሳይዝድ ስለሆነው የኦሮሞማ አስፔክቱ ነው በመጀመሪያ ደረጃ። በሁለተኛ ደረጃ ለምንድነው ገዳ ፓርት ዴሞክራሲ እዛው ላይ እንደው ጨርሰ እንድትሄድ ይዝላል ነው ማረሳ ማንተ እንኳን ብትረሳ why is it so relevant? አሁን ትክክል ነው። ይሄ ኢንተሌክቹዋሊ ይሄን ዲሚስቲፋይ ማድረግ እኔ ይገባኛል። ዲኮንስትራክት ማድረግ ዲስኮርስ ነው። ዲስኮርስ እግር ሳይተክል መንቀሉ ኮንቴስት ሪዚስት ማድረጉ ተገቢ ነው። ምክንያቱም እኔም የዛው የሶሻል ቲዮሪ ተማሪም ስለሆንኩ ይገባኛል። አንተ ምትለው እኔ ለኔ ይገባኛል። ነገር ግን አሁን ፍሪንጅ ነው። እነኚህ ሰዎች አሰፋም አልነው የሆኑ ግለሰቦችም አልናቸው ፍሪንጅ ናቸውና ሀገር እየመሩም አይደለም ያሉት። አንድ ቆይ ልጨርስ። ሁለተኛ በዛ ደረጃ ተረራይቶ የሚያስተዳድር
በዛ አይዲዮሎጂ የሚያስተዳድርና የሚመራ እስከሌለ ድረስ እነኚህም ፍሪንጅ የሆኑ ግለሰቦች ኢቭን ከግለሰቡም ከፍ ቢል ሐሳቦች ናዚ አለ እኮ ዓለም ኒዮ ናዚ አለ ግን 5% 4% አይሆንም አለ ሌሎች ቦታም እንደዚሁ አሉና ፍሪንጅ ለሆነ ነገር ለምን ቦታ ይሰጣል የሚል ነው እሱንም አንፎርቹኔትሊ ፍሪንጅ እኮ ነው አሁን የኢትዮጵያን ፖለቲካ በአማራውም ሳይድ የተመለከክ እንደውም በኦሮሞም ሳይድ እኮ ሜጋፎኑን የያዘው መሳሪያውን የያዘው እኮ ፍሪንጁ ነው አሁን ኦሮሞን ህዝብ የተመለከከው እንደሆነ ቤተክርስቲያን ሲቃጠል እየሄደ አብሮ የሞተ ነው ሲከላከል መስጊድ ሲቃጠል እየሄደ አብሮ የሞተ ነው አብረን ኖረናል ልጆቻችንን ለልጆቻቸው ድረናል አብረን እንኖር ተውን እኮ ነው የሚለው ህዝቡ የት አሁን አንተ ፍሪንጅ የምትላቸው ናቸው አገር የሚያምሱት አገር ወደ ሰላም እንዳይሄድ የሚያደርጉት በኢንተሌክቹዋልም ደረጃ የተመለከክ እንደሆነ ሪሊ ኢቭን አሁን ራሳችንን ሞዲፋይ አድርገናል ወይንም ራሳችንን ሪፎርም አድርገናል የሚሉት እንኳን እነ ጀዋር እነ ዝቃኤልን የተመለከክ እንደሆነ ከኦሮሞማ ፍሬም ኦፍ ማይንድ አልወጡም ሶ እነዚህ ናቸው እኮ ምንድነው ኤቪደንሱ እንዳልወጡ በምን ነው የምናየው እነኚህ አሁን እንዳልከው ቅድም ኦቨር ዘ ላስት የተወሰኑ ጊዜ ላይ ያሳዩትን ቅድም አንተ ከተናገርከው ጋር ብናገናኘው ጥሩ ነጥብ ስላነሳ ይሄ ኮግኒቲቭ ኢቮሉሽን ያስፈልጋል ያልከው ማለት ነው that's the only way ወይ ፓራዳይም shift የሚሉታል ሌሎቹ የተሻለ የሚሆነው ኮግኒቲቭ ኢቮሉሽኑ ነው ጥሩ ቅድምና ፍሬም ኦፍ ማይንድ መቀየር እሱን አላረጉም ወይ አሁን ጀዋር I talked to him now in zen ሌላውም አለና ቢያንስ ላለፉት 3 አመታት ኮንሲስተንትሊ ይሄንን ጥግ ይዘው ሲያጮሁት አትሰማምና በምንድነው የምናየው ዞሮ ዞሮ በማስረጃ አይደለም what is our empirical evidence እነሱ ከዛው ታጣቸው ነው እንግዲህ ምንድነው መሰለህ unfortunately እኛ ሰርቬይ አንወስድም ፖል አንወስድም ሶ X% of ኦሮሞ ይሄን ይከተላል Y% of አማራ ይሄን ይከተላል አልችልም የፖለቲካ ግለሰቦቹን ያልኩት እንደው የጠራናቸውን ሉሰን የፖለቲካውን ጫጫታ የፖለቲካውን ኬኦስ እየፈጠረው ያለው ግን አንተ ፍሪንጅ አልከው ነው እንጂ ይሄ ሳይለንት ማጆሪቲ አሁን ለምሳሌ agree with you all I said is እነኚህ ስማቸውን የጠራቸው ግለሰቦች ይሄ ፍሬም ኦፍ ማይንድ አለመቀየራቸው አለመጸጸታቸው በምን ሌላ ኮንትራሪ ኤቪደንስ ምን አለ ነው እሱን የምትመለከተው ምንድነው መሰለህ በአንድ በኩል የዚህ አንድ ላይ መሆን አለብን ምን ሶን ኢን ፎርስ የሚሉት አለ ነጀዋር የትክክለኛ ለውጥ ሊመጣ የሚችለው በእኔ አመለካከት መጀመሪያ የኦሮሞማ ናሬቲቭ የአማራ ናሬቲቭ መቀየር አለበት ያንን ናሬቲቭ ሊቀይሩ የሚችሉት ምክንያቱም ምንድነው የኦሮሞ ሊበሬሽን አይዲዮሎጂ መሰረቱ ምንድነው ኢትዮጵያን ዲኮንስትራክት አድርገን ኦሮሚያን ኮንስትራክት እናደርጋለን ከሚል ነበር ስለገዳ ፖዚቲቭ ያወሩ ስለ ሚኒሊክ መጥፎነት ገዳይነት ጡት ቆራጭነት የሚያወሩት ያንን የፖለቲካል ጎላቸውን የሚያስፈጽምላቸው ስለሆነ ነው ስለዚህ አሁን ኦሮሞ ላይ ነው ካሁን በፊት ብዙ ስለማው but those individuals are included here ነው እነሱም ብቻ ለመለየት ነው እኔ አሁን ነጃዋርና ፕሮፌሰር ስራካተትክ ነው እንጂ I'm coming ስለ ጀዋር ለምሳሌ መጀመሪያ ላይ መጥቶ እንደዛ ባለ ጊዜ this is a ጥሩ ፖዚቲቭ ዲቨሎፕመንት ነው እንደነዚህ ንግግሮች ማድረግ ግን ጀዋር ይሄንን ሪፎርሙን ሊድ ማድረግ ከፈለገ ወይንም እስቃኤል ወይንም ገመቹ በለው ኤኒባዲ ሚልቄሳ ይሄንን ማድረግ የሚችሉ ከሆነ የመጀመሪያው ቻሌንጃቸው የፈጠሯቸውን ወጣት ትውልድ በአማራን እንደ ጠላት እንደ ናዚ እንዲያዩ ያደረጉትን ኦሮሞን እንደ ተበዳይ እንደ ቪክቲም አድርገው የፈጠሩትን ትርክት ሳይሰርዙ or at the very least ወጥተው እነዚህ ያልናቸው ነገሮች ትክክል አልነበሩም በዛን ጊዜ በነበረው የትግል ስልት ተጠቅመንባቸዋል አሁን ግን እነሱ ይሄንን አምጥተውበናል ለአማራውም ለኦሮሞም ማለት አልቻሉም ወይንም አልፈለጉም ያ part of their calculation is እንደሱ ብንል ኦሮሞውን ሉዝ እናደርጋለን ከሚል ነው
አንድ ምሳሌ ልስጥ ጥሩ ነው አንድ ምሳሌ ልስጥ በዚህ ላብቃኝ ጉዳይ ያው ኮንቨርሴሽን እንዲሆን ነው ቢኮዝ በሐሳብ አንተም ስለምታምን ፌርም ስለምንሆን እነሱ ስለሌሉ ነው የማነሳውና አንድ ምሳሌ ሁሌ ያደርጋለሁ ስለማይመጡ ነው እንጂ የማይመጡበት ምክንያት አላቸው እንደዚህ አይነት ጥያቄን መመለስ ስለማይፈልጉ ነው ዛኩል ቢዘኬዝ አንድ ምክንያት ይሆናል የዞሮ ግን እነኛ የተወሰኑትን ግለሰቦች በተለይ ጽሁፋቸው ላይ አስተያየት የሰጠባቸው አርቲክል የጻፍክባቸውን ሞክሬያለሁ some of them just chickened out ምን ፐብሊክሊ መናገር ስለሚያስፈልግ I'm not referring to Jawar and Professor Ezekiel but the other three ኦፊሻሊ ጠይቃቸው ሙሉ በሙሉ መምጣት ስላልፈለጉ ነው now back to ለምን ጀዋርና እዝቅኤልን አልጠየቃቸው የጀዋርን አንድ ጊዜ ተጠይቆ ሳብጀክት በዛ ስፔሲፊክ ሳብጀክት የጄነሪክ ስለሆነ በሚል ነው ድጋሜ አሁንም ጥሪ እናስተላልፋለን ነው ፐብሊክሊ ላይቭ ስላለ ጥሪ እናስተላልፋለን ዞሮ ያንተን ሐሳብ እኔ በየማሉ ከማቋርጥ መተው ዲቤት ቢያደርጉ የተሻለ ይሆናል ባጭሩ የፕሮፌሰር እዝቅኤልን ቱ ቢ ፌር ወደን ከናቶ ልደቱ የአብሮነት ሙቭመንት ውስጥ እኮ የፐብሊክ ሪሌሽንስ አላፊ እኮ ነው so that shows መጥቶ የአንድነት ኃይል ውስጥ መጥቶ ቢያንስ የፐብሊክ ሪሌሽን ሆኖ ተሹሟል ባለፈው ጋዜጣዊ መግለጫም ሲሰጡ እንዳውም ያነበበውም እሱ ነውና ይሄ እንደ ፖዚቲቭ ሳይን እንዳውም አይታይም ወይ ያንን ትቶ ወደዚህኛው መጥቶ ማለት ያው ቼንጅ ባንዴ ስለማይመጣ ይሄ እንዳው ወደ ፖዚቲቭ ዳይሬክሽን አያሳይም ወይ ቱ ዘ ኮንትራሪ አንተላልከው ሚኒንግለስ ነው የምልህ ነገር ምንድነው ችግር አለን ያ ችግሩ መሰረታዊ የሆነ ፕሮብሌም አለው ያ መሰረታዊ ፕሮብሌም ደግሞ በተለይ ከኦሮሞና ከአማራው የሚመጣው የትርክት ችግር ነው ከአማራው የተመለከትክ እንደሆነ ከምኒልክ ውጭ ወይንም ደግሞ ይሄ ክርስቲያን አማራ የምትለው ካለው የፖለቲካል ናሬቲቭ ውጪ ያለውን መቀበል አይፈልግም ያንን እንደ መጽሐፍ ቅዱስ ነው የሚያየው ያንን እንደ ሃይማኖት አድርጎ ነው የሚያየው በኦሮሞም በኩል የተመለከትክ እንደሆነ ለዚህ ለትግራችን ይጠቅመናል ብለው ከፈጠሩት ትርክት ውጪ መሄድ አልቻሉም እነዚህ ሁለቱ ከግራና ከቀኝ ያሉ ትርክቶች ተጎብኝተው የነዛ ሪጀክት መደረግ እስካልቻለ ድረስ ኦሮሞስክን ለገዳ ጊዜ ለነበረ ሁኔታ they can take pride in it fine አማራ በሚኒሊክ ጊዜ ስለተደረገው እንትን they can take pride on it fine አሁን ግን ያለን ሜንታሊቲ ወደፊት ሊመራን ወደፊት ሊወስደን ስለማይችል ኢትዮጵያ ደግሞ በኦሮሞ ገጽታ ልትገነባ ብቻውን ስለማትችል በአማራም ምኞት እና ገጽታ ልትገነባ ስለማትችል አብሮ አገራችን ሁላችንም ስለሆነች አብረን እንትን እንበል እስካሁን የፈጠርነውን አይዘር ባያዝድ ወይንም ደግሞ አውትራይት ውሸት የሆኑትን ትርክቶች እነሱን መሰብሰብ አለብን ትልቁ ቻሌንጁ ያ ነው ያንን ግን በግላጭ ወጥተው እንትን ሳይሉ አሁን ለምሳሌ ነው አዲስ አበባ የማን ነው የሚለው ጥያቄ አንድ መስመር ወደፊት አያስከዳቸውም ምክንያቱም የትኞቹ ኦሮሞዎች አሁን ይባሉ ከኦሮሞማ ወይንም ደግሞ እዚህ ከአክራሪው ኦሮሞ አመለካከት ውጪ አላቸው እስካሁን ድረስ አላምንም እነዚህን አይነት ነገሮች ናቸው በዘር ፖለቲካ ላይ በተመሰረተ የተመጣ ችግር ዘር ፖለቲካ ላይ ሆነ አትፈታውም ወጣ ብለህ መመልከት አለብህ ትርክቱ እንዲሰው ነው ያደርጉ ነው በዛ መልኩ እናስቀምጥ ፐብሊክ ኤግዛክትሊ ጥሩ ነጥብ ነው ያነሳው እንዲሰው ነው ያደርጉት እነሱ የማይገዙት ከሆነ ታሲትሊ ነው አሁን ታሲትሊ ነው ያው ምንድነው በገደምዳሜ ነው ኦፕንሊ እንዲህ አይነት ትርክቶችን አንደኛ ሌላውን አሳስተናል ሁለተኛ ዛሬ ላይ አናምንበት ብለው ዲሶን ያደርጉት ነው እንደው ሰብሰብ ከዛም አልፈው ደግሞ ተከታዮቻቸውን እናንተም ያተረፋችሁበት ነገር የለም እኛ ስናድግ honestly speaking እንደው ደሃ የሚባል ሰው 3 ጊዜ ይበላ ነበር እኛ ባደግንበት ጊዜ ምናልባት ሀብታሙ ስጋ ሲበላ ደሃው ሽሮና ምስር ሊሆን ይችላል ግን 3 ጊዜ ይበላ ነበር አሁን ያለንበትን ሁኔታ አይተውታል ድሮ አብሮ ይኖር ነበር ሰው አሁን አብሮ መኖር አልቻለም እነዚህ ሁሉ ነገሮች የመጡት እንዴት አድርገህ ነው
ሚኒሊክ ጡት ቆርጧል 500 ሚሊዮን 5 ሚሊዮን ወይንም ደግሞ 50% ኦፍ የኦሮሞን ህዝብ በጄኖሳይድ ጨርሷል ብለህ የፈጠርከውን የውሸት ትርክት አሁንም በአቅማዳ ይዘህ ወደፊት ልራመድ የምትችለው የኦሮሞ ወጣት በዚህ ትርክት ያደገው እንዴት አድርጎ ነው ከአማራ ጋር አብሬ መስራት ይችላል ብሎ የሚመኘው የሚያስበው ያ ትርክት እስካለ ድረስ in the same way ደግሞ የአማራው ጋር የመጣህ እንደሆነ ሚኒሊክን እንደ እምየያልክ everything ኦሮሞ የሆነ ነገር ሪጀክት እያደረክ ስለ ሚኒሊክ ምንም አይነት እንግዲህ ነው ትልልቅ የሚባሉት የኢትዮጵያ ሂስቶሪያን በሚኒሊክ ጊዜ ባራ ፍንገላ ጊዜ ነበረ ሚኒሊክ ጊዜ በተለይ ኦሮሞ እና ሌሎችንም ሳውዝ ኤክስፓንሽን ጊዜ ብዙ ምንድነው ጭፍጨፋዎች ተደርገዋል እሱን መቀበል ካልቻልክ እንዴት አድርገህ ነው ስለ ገዳ ጭፍጨፋ ላውራ የምትለውና እነዚህን እስካላስተካከልክ ድረስ ደግሞ ምንድነው መሰለህ አሁን የምታየው ነገር ተሰብስበው አንድ አይነት አጀንዳ ፈጥረው ኮመን አጀንዳ ሊፈጥሩ ያልቻሉት ኋላ ኪሳቸው አሁንም ያቺው ትርክታቸው አለች አባንደና አላረጉም ጥሩ እሺ ሌላው ለነሱ ነው የምተው ስለሚሰሙ ለምቀርባቸውም በድጋሚ አደርስላችኋለሁ ሳትራ ወደ ቀደሙ ባክ ቱ አፓርታይድ እና ኦሮሞማ ምን አገናኘው half ላይ and half አፓርታይድ ያልከው ምን አገናኘው ከአፓርታይድ ጋር okay that's good question or ምንድነው ገዳ ሁለት አውታሮች አሉት ወይንም ደግሞ ሁለት ፒላሮች አሉት ይሄ ከአስመሮም ለገሰ መጽሐፍ ጀምረህ በኦሮሞንትን ላይ የጻፈ አንትሮፖሎጂስት ሁሉ የጻፈው እነዚህ ሁለት አውታሮች ምንድናቸው የመጀመሪያው ዴሞክራቲክ ፊቸሩ ነው honestly speaking በ16ኛው ክፍለ ዘመን ጊዜ የኦሮሞ የገዳ የዴሞክራቲክ ሲስተም very sophisticated amazing ያን ደግሞ ኦሮሞን ከዛች ቦረና ከምትባለው አንድ ትንሽ ቦታ ሰፍቶ አሁን ትልቁን የኢትዮጵያ መሬት የያዘ ኃይል እንዲሆን ያበቃው ነው yes በዛን ጊዜ ሴቶች እኩል መብት አልነበራቸውም ሆኖም ግን የሴቶችን መብት የሚመለከት ኮሚቴ ነበረ የትራዲሽናል ፒስፉል የሆነ አሁን ማድረግ ያቃተን ኢትዮጵያ ውስጥ አሁን የማድረግ የማንችለው ፒስፉል የሆነ ፓወር ትራንስፈር ነበር every 8 years አይደለም የህጋቸውም ደግሞ እንዲሁ ለጊዜው በጣም የረቀቀ ህግ ነበር ይሄ የዴሞክራቲክ ኤሌመንቱ ነው ይሄ አንደኛው አንከሩ ነው every 8 years የሚቀያየረው ሌላ ነገር አለ every 8 years የሚመጣ ልክ ከዚህ ከስልጣን ሽግግሩ ጋር አብሮ የሚመጣ every 8 years የሚመጣ ደግሞ ሌላ ነገር አለ ያ ምንድነው መሰለህ ልክ አሁን የመጀመሪያ ባገዳዎች ሲመረጡ አዲስ ፍሬሽ ሆኖ ሲመረጡ የሚያደርጉት ምንድነው ለሚቀጥለው 8ኛ ዓመት የኛ ተራ ደርሶ ስንወርድ የሚመጡትን ልጆች እንደገና ደግሞ መመልመል ይጀምራሉ መሪዎቹን ማለት ነው መኮትኮት ይጀምራል ይኮተኮትና ምርጫ ለሚቀጥለው አዲሶቹ መሪዎች ከመምጣታቸው በፊት እነዛ ሰዎች ለዛ ለስልጣን በቂ መሆናቸውን ብቃት እንዳላቸው ማረጋገጥ አለባቸው የሚያረጋግጡት በምንድነው ጦርነት ሌላ ህብረተሰቦች ላይ ጦርነት በመክፈት ነው የሌላ ህብረተሰቦችን መሬት ሄዶ በመነጠቅ ነው ገብቷል ምለው every 8 years ዴሞክራቲክ ፕሮሰሱ በአንድ በኩል ሲካሄድ በሌላ በኩል ደግሞ የጦርነት ዘመቻ ይካሄድ ነበር ያ የጦርነት ዘመቻ ደግሞ ብዙ አንትሮፖሎጂስቶች ጽፈውበታል ከአይቶ የማይታወቅ አይነት ጭካኔ ነበር የሚደረገው ምክንያቱም ያም የዛ የሚመረጠው ሰው ማንነቱን ምንነቱ የሚገለጸው ሄዶ ወሮ ባመጣው ከብት ካተም ብዛት ሁለተኛ ሄዶ የወረረው የመሬት ስፋት እነዚህ ናቸው እነዚህ ሰዎች በቃ መልመለን አሳድገን አድርሰናቸዋል ተሾመና ሞገስ
ብቃት አላቸው ይመረጡ የሚባለው በዛ ጀግንነታቸውን ሲያሳዩ ነው። የጀግንነታቸው ማሳያ ደግሞ ምንድነው መሰለህ? የሞገሳያት ተሾመም እንደዛ አደረገ ብሎ ሊትራሊ እንዳይወስዱት ምሳሌ ነው። ማነው የጀግንነታቸው መለኪያ ደግሞ የገደሉትን ወንድ ብልት ሰልበው አድርቀው ግንባራቸው ላይ ማሰር ነበረባቸው። 4-5 ካሰርክ ብቃትህ እንዲሁ ማንነትህ እየጨመረ ይሄዳል። ስለ ገዳ በምናወራበት ጊዜ በየ8 ዓመት የሚመጣውን የፒስፉል ትራንስፈር ብቻ ሳይሆን ማድረግ ያለብን አብሮት የሚመጣውን የወረራውን፣ ግድያውን፣ ባሪያ ፍንገላውን ይሄንንም አብረን ማምጣት አለብን ነው። ይሄንን በምታይበት ጊዜ ምንድነው ይሄ አፓርታይድ የሚለው ነገር ለምን እንዳመጣ ልንገርህ። የኦሮሞ እነዚህ ሉባ የሚባሉት ወይንም ተዋጊ ኃይሎች ሉባ ነው አይደለም፣ ተዋጊ ኃይሎቹ ሄደው አገር እንትን አዲስ መሬት ይወራሉ፣ አዲስ ህዝብ ያማርካሉ፣ የሚገሉትን ይገሉና አይ እኛ የናንተን ደጋፊዎች እንሆናለን የሚሉትን አሲሚሌት የሚያደርጉትን ማለት ነው ወደ ኦሮሞ ክፍል ውስጥ ይከቷቸዋል። ሲከቷቸው ግን በኦሮሞ ከሌላው ከዚህ ከንጹህ ኦሮሞ ጋር እኩል አይደለም። ለብቻቸው ሰከንድ ክላስ ሆነው ነው የሚመጡት። ሰከንድ ክላስ ሆነው በሚመጡበት ጊዜ ልክ አፓርታይድ አሁን ለምሳሌ ጽሁፌ ላይ ያሳይቸዋለሁ። አፓርታይድ የሚያደርጉት 5 ነገሮች አሉ። የመጀመሪያው ነጮቹ ለብቻቸው ነው የሚኖሩት። ጥቁሮቹ ከነጮቹ ከሚኖሩበት ውጭ ነው ቦታ የሚሰጣቸው። በገዳም ጊዜ እነዚህ የተማረኩ ሰዎች ወይ እነዚህ አዲስ ግዛት የሆኑ ኃይሎች ምንድነው የሚሆኑት? ለብቻቸው እንዲኖሩ ነው እንጂ ከኦሮሞ ጋር እንኳን አብረው እንዲቀላቀሉ አይፈቀድላቸውም ነበር። አንደኛ። ሁለተኛ አፓርታይድን የምትመለከትክ እንደሆነ በነጭና በጥቁር መካከል ጋብቻ ክልክል ነው። የዚህ የገዳንም ስርዓት የተመለከትክ እንደሆነ የኦሮሞ ወንድ ከዚህ ከተማረኩት ገባሮ ነው የሚባሉት ከገባሮ ሴት ጋር ሄዶ ከወለደ ያ የሚወለደው ልጅ ገባሮ ነው የሚሆነው። ልክ የባሪያ ልጅ ባሪያ እንደሚሆነው ማለት ነው። ከባሪያ የሚወለድ ልጅ ባሪያ እንደሚሆነው ሁሉ ከሌላ ህብረተሰብ የተወለደው ልጅ የዛ ህብረተሰብ የሰከንድ ክላስ ነው የሚሆነው። ይሄም ከአፓርታይድ ጋር ያመላሳሳዋል። ሶስተኛው እምቢ ያሉ እንደሆነ እነዚህ የተገዙት የተማረኩት ወይንም ደግሞ ሰብጁጌትድ የሆኑት ክላሶች ገባር የሚባለው ሚኒሊክ ኦሮሞን ያስገብር ነበር። ገባር ሆኖ ኦሮሞ ገባር ሆነ ለሚኒሊክ የሚባለው ገባሮ የሚባለው ቃል ራሱ ከኦሮሞ ነው የመጣው። እነዚህን የሚያማርኳቸውን ወይንም ደግሞ ሌላ ቦታ ሄደው የሚገዟቸውን ገባሮ ነበር የሚሏቸው። ገብቷል ምለው እና በህግም ደረጃ የተመለከተው እንደሆነ ንጹህ ኦሮሞ ወንጀል ሰራ ተብሎ ለፍርድ ሲቀርብ በአባ ገዳዎችና በአባ ገዳ ካውንስል ነበር የሚወሰንበት። ግርፋትን በለው ግድላትን በለው ወይንም ደግሞ ስራትን በለው ወይንም የፈለከው አይነት ፒዩኒቲቭ እንትን የሚሰጠው። ይሄ ግን ፒውር ኦሮሞ ያልሆነው የተገዛው ተገዢው ግን ለምሳሌ ሊያመልጥ ሲል ቢገኝ ወይንም ደግሞ ማስተሩን ገዢውን ኦሮሞ ምንድነው ትዕዛዝ አልቀበል ቢል ካለ ፍርድ ነበር የሚገደለው። ይሄንን በምትመለከትበት ጊዜ ጠፍተው ሊያመልጡ ሲሉ የተያዙ እንደሆነ አሜሪካ ውስጥ በባርነት ጊዜ ምንድን ነበር የሚደረገው? ዛፍ ላይ አንጠለጥለዋል። በገዳ ጊዜ ይደረግ የነበረው ክለቢንግ ይባላል። ምንድነው ይሄ? ወፍራም ዱላ በዛ ተቀጥቅጣ ትገደል ነበር። አለበለዛ ደግሞ ስፒሪንግ ይባላል። ያ ደግሞ በጦር ወስደው ጨቅጭቀው ይገሉህ ነበር። አሁን እነዚህ ያልኩ ነገሮች በሞላ የኔ ክሪኤሽን አይደሉም። በብዙ ጽሁፎች እና አሰፋ ጃለታ ራሳቸው ስለ ኦሮሞማ ወይንም ደግሞ ስለ ገዳ ጽፈዋል ብለው ምንድነው ጥቅስ እነሱን ሪፈር ከሚያደርጓቸው ጽሁፎች የተጻፈ ነው።
መሐመድ ሐሰን ጽሁፍ ላይ የተመለከክ እንደሆነ ምን አይነት ወንጀል ይሰራ እንደነበረ በኦሮሞዎቹ እንደ ባሪ አድርገው ሲያሰቃዩአቸው እንዲሁም በ1816 ለመጀመሪያ ጊዜ ገዳ የተሸነፈው ከውጭ በመጣ ኃይል ሳይሆን ይገዟቸው በነበረው ባሮች እንቢተኝነት ሪቤል አድርገው ነው ገዳ መፍረስ የጀመረው። እነዚህ የኦሮሞ ልሂቃን የጻፏቸው ነው። ግን ስለ ገዳ ስትሰማ ይሄ የዴሞክራቲክ ፓርቲን ትሰማለህ። መጥፎ ፓርቲውን ይሄ አፓርታይድ ኔቸር ያለውን ጨፍጫፊውን፣ ገዳዩን፣ ባሪያ ገዢውን፣ ገባሮ ወሳጁን አትሰማም። ልክ አሁን እሱን ስትል ብዙ ሰው መጀመሪያ እኔ ምጽፋቸውን ይል የነበረው ምንድነው ይሄ የደብተራና የኦሮሞ ፋቢያ ያለው የአማራ የኢትዮጵያኒስት የውሸት ታሪክ ነው የምታመጣው ይላሉ። ችግር የሆነባቸው የኔ ጽሁፎች ምንድነው አንድም የኢትዮጵያዊ ጸሐፊ ሌላው እንኳንስ ነን ኦሮሞ ይቅርና ኦሮሞ ሆነው ኢትዮጵያኒስት የሚባሉት እነ ይልማ ደሬሳ አይነት እንኳን በገዳ ላይ የጻፉትን እንኳን ጠቅሼ አላውቅም። ምክንያቱም ይሄ እነዚህ ኢትዮጵያኒስት ናቸው ብለው ስለሚባሉ እኔ ስጽፍ የምጠቅሰው የኦሮሞ ናሽናሊስቶች የጻፉትን እነ መሐመድ ሐሰን የጻፉትን ሌሎች የመዘገቡትን የውጪ ሰዎች የጻፉትን ነው። አሁን ደግሞ ምን አንድ ነገር እዛ ጋር የማነሳው ግረ መንገዱን ሳትረሳ ዶክተር መሐመድ ወይም ፕሮፌሰር መሐመድ ሐሰን ሶሪ ኤርትራዊው አስመሮም ለገሰ ከፕሮፌሰር መሐመድ ሐሰን እንዴት ሊቀርብ ቻለ? አንድ እንገልብጠው ፍሊፕ እናድርገውና ፕሮፌሰር መሐመድ ሐሰን ከኦሮሞ የወጣው ወይም ስለ ኦሮሞ ማህበረሰብ የሚጽፈው ከአስመሮም የበለጠ እንዴት ጀኒውን ሆኖ ሊጽፍ ቻለ? እሱም ፓዝልም ልረዳ ስላልቻልኩ ነው። ኦኬ እሱ ሁለተኛው ጽሁፌ ነው። የመጀመሪያውን ጽሁፌ ልጨርስልህ። እቺ የኦሮሞውን መጀመሪያ ይሉ የነበረው ይሄ የአማራ እንትን ታሪክ አታምጣብን ምናምን ነበረ። በኋላ ግን ሲያዩት የአማራ አልነበረም፣ ሁሉም የኦሮሞ ናሽናሊስቶች የጻፉት ነው። አሁን ደግሞ ምን ማለት ጀመሩ መሰለህ? እኛ አሰፋ ጃለታ ይጻፍ፣ መሐመድ ሐሰን ይጻፍ፣ ጀዋርንም ጠቅሼዋለሁ፣ ጀዋር ቢል እነሱን አንቀበሉም አሉ። አሁን ደግሞ አርጊመንታቸው ጽሁፌን ኮሜንት ሲያደርጉ እኛ የምንቀበለው የአፈ ታሪክ ነው፣ አያቶቻችን የነገሩን ነው፣ ከዛ ውጪ በተጻፈ አንቀበልም ማለት ጀመሩ። ይሄ ምክንያቱ ምንድነው መሰለህ? ቅድም ያልኩህ ነገር ውሸት 30 ዓመት ሲቆይ ታሪክ ይሆናል፣ 50 ዓመት ሲሞላው እንደ ሃይማኖት ከልት ይሆናል። ይሄ አሁን ብዙ የኦሮሞማ ተከታይ የኦሮሞ ልጆች ከልት ፎሎወርስ ናቸው። በምንም አይነት ኤቪደንስ ብታቀርብላቸው እንትን አይሉም። እና ምንድነው ይሄ ፓርት ዴሞክራቲክ ፓርት አፓርታይድ ነው ያልኩት። አፓርታይድ እኮ የዴሞክራቲክ ሲስተም ነበር ለነጩ እኮ በሰላም በየጊዜው እኮ በየ4 ዓመቱ አዲስ መሪ እየተመረጠ ኮንስቲቱሽን ነበረው፣ ህግ ነበረው እኮ ደንበኛ የዴሞክራቲክ ሲስተም ነበር ለነጩ። ጥቁሩን ስታመጣው ነው አፓርታይድ የሚሆነው፣ ጥቁሩን ስትጨምረው ነው። የገዳም ለፒውር ኦሮሞ የተመለከክ እንደሆነ ኢምፕሬሲቭ የሆነ የዴሞክራቲክ ሲስተም ነበረ። ማንም እሱን ሊክድ የሚችል የለም። ችግሩ የሚመጣው ገባሮ የሚሉትን ባሪያ አድርገው የሚገዟቸውን ይገሏቸው የነበረውን የሰለባ ባህላቸውን አሁን ድረስ አባገዳዎች እንደዚህ ግንባራቸው ላይ አድርገው እኮ የሚሄዱት መነሻው ይሄ ጀግና ኦሮሞ የሚባለው የሰው ብልት ሰልቦ ግንባሩ ላይ ለጥፎ ይዞ የሚሄደውን ነው አሁን የሚኮሩበት ወይም ሴሌብሬት የሚያደርጉት። ያው ሲምቦል በቆይታ በቆየ ልክ ሪኢንተርፕሬት ሊደረግ ይችላል። እሱ ችግር የለውም። ኦሪጂናሊ እንደዛ ቢሆንም አሁን ያንን አላማ ነሰሰርሊ ኤምብሬስ አድርገህ አይደለም የምትለብሰው። ሪኢንተርፕሪቴሽን ይኖራል ማለት ነው። ሪኢንተርፕሪቴሽን ሊኖር ይችላል፣ ግን መነሻውን ደግሞ መቀበል ያስፈልጋል። ሁለተኛ ነገር የኦሮሞ ምንድነው ሚኒሊክ እውነት ነው እንኳን ብለን እንቀበል። ምክንያቱም የትም ቦታ በጽሁፍ የመጣ የለም። አንድ ቦታ ላይ በጽሁፍ ያለው ሚኒሊክ ጡት ቆረጠ የሚባለው የተስፋዬ ገብረአብ ጽሁፍ ላይ ነው። እሱም ደግሞ መጽሐፉ ራሱ ታይትሉ ልቦለድ ነው ይላል። ኦኬ፣ ግን እሱንም እንተውና በአፈ ታሪክ ነው ይላሉ። እሺ አፈ ታሪኩን ተቀብለን ሚኒሊክ ጡት ይቆርጥ ነበር እንበል። ሚኒሊክ ጡት ቆረጠ እያልክ ቀን ከሌሊት እየተነሳህ እያለቀስክ
ኦሮሞ ወንድ ብልት ይሰልብ ነበር የሚለውን እንደ ሴሌብሬሽን እና እንደ ኩራት አድርገህ ስትሄድ ጭንቅላትህ ትንሽ የተሳሳተ እንትን አለው። ግን ያ ምንድነው ጭንቅላትህ ሳይሆን ውሸት 30 ዓመቱ ላይ ታሪክ ይሆናል 50 ዓመቱ ላይ ሃይማኖት ይሆናል የሚልህ ከዛ የተነሳ ነው። አሁን እንግዲህ ይሄ ምንድነው ፓርት አፓርታይድ ፓርት ዴሞክራቲክ ያልኩት ማአት ኤቪደንስ ነው የሰጠሁት በጽሁፍ ያሉትን the moment ገባሮን ሰዎች the moment በገዳ ጊዜ የነበሩት ባሪያ አድርገው ይገዟቸው የነበሩትን ሰዎች the moment እነሱን እንዴት ያገልሏቸው እንደነበረ ፍርድ ቤት እንኳን የራሳቸው ፍርድ ቤት እንደነበረ የአባገዳ ይሄ ስብሰባቸው ምንድነው የሚባለው እዛ ውስጥ ፓርቲሲፔት ማድረግ እንደማይፈቀድላቸው የራሳቸው የሆነ የገባሮቹ ወይንም የተገዢው ክላስ ሰግሪጌትድ የሆነ የኔቲቭ አክት አፕሮችን ፓራላል ገጽ 7 እና 8 ላይ ያሳይታል ደን ለዛ ደግሞ ኤቪደንስን ፕሮቫይድ አድርጋል። እኔ ጥያቄ የሚሆነው ሁለት ነው እዚህ ጋር እንደው ጊዜያችንን ለመጠቀም አንደኛው ይሄንን ለታሪክ ምሁራን ለምን አልተውክም ኃላፊነታቸውን እንዲወጡ የሚል ነው። አንድ የተያዘ ጥያቄ ነው። ሁለተኛ አሁን ካለው ችግራችን ጋር ምን ያገናኘዋል? አሁን የምናጠናው ነገር ሬሌቫንት መሆን ስላለበት መልሰን መሄድ ስላለበት how is it relevant for our present predicament የሚለው መመለስ ስላለበት ነው። I mean how much is change because change እና continuity መካከል ምን ያህል ግንኙነት አለ ነው continuity ስላለ ነው ወይ አንድ ሁለተኛ አሁን ላለው ችግራችን ምን አስተዋጽኦ ያደርጋል እንደ relevant ሆነ የሚለው ነገር ነው። አንዱ ለሂስትሪ ለምን አልተውኩም ለታሪክ ባለሙያዎች ሁለተኛ አሁን ካለው ችግር ጋር ምን አገናኘው ያው ታችን የሚለው መልስ first of all unfortunately የኢትዮጵያ ሂስቶሪያን እንዲሁም ጽሁፍ ላይ ያለው አንዱ ትልቁ ችግራቸው ምንድነው የኦሮሞን ትርክት አግሬሲቭሊ እንደማደርገው አግሬሲቭሊ ፑሽ ማድረግ የማይችሉት የራሳቸው ትርክት የኦሮሞን ትርክት ስለሚመስል ነው። ቀደም እንዳልኩ ስለሚኒሊክ በሚያወሩበት ጊዜ ስለምየ ነው እንጂ መስማት የሚፈልጉት አትሮሺየስ ፊቸሩን ማዳመጥም አይፈልጉም። ያንን ከዛ እንትናቸው መውጣት ስላልቻሉ የኦሮሞን አግሬሲቭሊ መግፋት አልቻሉም። ለምንድነው አሁን ስለሱ ምናወራው ያልክ እንደሆነ ያ ናሬቲቭ በዛ ናሬቲቭ መሰረት ነው እኮ ፖለቲካ ኔጎሺዬሽን ጋር በሚመጡበት ጊዜ ያን የውሸት ናሬቲቭ እኮ ነው ይዞ የሚመጡት። የፖለቲካል አጀንዳቸው እኮ የሚቀዳው ከዚህ ከውሸት አጀንዳ ላይ ነው። ይሄንን የውሸት አጀንዳ አጋልጠህ ይሄንን የውሸት አጀንዳ ሪፊዩት አድርገህ ወደፊት መሄድ ትችላለህ እንጂ እሱን ለሂስቶሪያን ተተን እንሂድ ብትል ፖለቲሻኖች እኮ ይዘውት ይመጣሉ። ጠረጴዛ ላይ ይዘውት እኮ የሚመጡት አዲስ አበባ እኮ የኛ ነው ሲሉህ ምን ማለታቸው ነው? እኛ በወረራ የወሰድነው መሬት ሁሉ ለኛ እንዲሰጠን የናንተ በወረራ የወሰዳችሁት እስከ ናዝሬትና ደብረ ዘይት ግን ግፍ እንደፈጸማችሁብን እንትን ብሎ ይቅርታ ጠይቁን። እንዴት ደፍራችሁ ነው ናዝሬትን አዳማንና እንትን ናዝሬትና ደብረ ዘይት ያላችሁት? እኛ ግን እናንተን ገስተን ወስደን ወረኢመን ወረኢሉ ብለን ቤት አማራ የሚለውን የቀየርነው ግን እሱን እንዳለ የኦሮሞ አርጋችሁ መስጠት አለባችሁ። እንዲህ አይነት በሽተኞች ናቸው የኦሮሞ ፖለቲሻኖች። ይሄን ካንሰራቸውን ሳይታከሙ የፖለቲካ ጠረጴዛም ላይ መቅረብ የለባቸውም። ስለዚህ እኔ እዛ ላይ ፎከስ አድርገ የምታየኝ ለኢትዮጵያ የፖለቲካ ነቀርሳ የሰገጤ እና የህርሚት አማራ የምላቸው ትርክትና የትራይባላይዝድ የሆኑ ፕሪሚቲቭ የኦሮሞ አመለካከት እነሱን አድሬስ አታደርጉ የትም ወደፊት አትሄድም ለማለት ያለው። እሺ ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።